በ2018 በጀት ዓመት የመንግስትን ገቢ አሰባሰብ ለማሳደግ የብሔራዊ መካከለኛ ዘመን የገቢ ስትራቴጂውን ተግባራዊነት አጠናክሮ መቀጠል አስፈላጊ ሲሆን አዳዲስ የታክስ ፖሊሲዎች በስራ ላይ ለማዋልና በስራ ላይ ያሉትንም ማሻሻያዎች በተጠናከረ ተግባራዊ ለማድረግ የሚሰራ ይሆናል። በበጀት ዓመቱ ተግባራዊ ለማድረግ ከታቀዱት ዋና የታክስ ፖሊሲ ማሻሻያዎች መካከል አሁን በስራ ላይ ያለውን የገቢ ግብር በአጠቃላይ በመፈተሽ አስፈላጊውን ማሻሻያ ለማድረግ የታቀደ ሲሆን ይህንም ተግባራዊ ለማድረግ አስፈላጊው ጥናት ተደርጎ የህግ ማዕቀፍ ማሻሻያው በዝግጅት ላይ ይገኛል። እንዲሁም የተሟላ ኤክሳይዝ ታክስ አስተዳደርን ስራ ላይ ለማዋል ዘመናዊ የቴምብር ስርዓት ለመዘርጋት የተጀመረው ስራ ተጠናቆ በ2018 ሙሉ በሙሉ ተግባራዊ እንደሚደረግ ታሳቢ ተደርጓል። በነዳጅ ላይ የተጣሉትን የኤክሳይዝ እና ተጨማሪ እሴት ታክስ ምጣኔዎች 15% በ2018 ዓመት ሙሉ ለሙሉ ተፈጻሚ ለማድረግ እቅድ ተይዟል። የብሔራዊ ክልላዊ መንግስታትን የገቢ አቅም ለማጠናከር በ2018 በጀት ዓመት አዲሱ የንብረት ታክስ አዋጅ በየክልሉ በተመረጡ ከተሞች በክልሎች በኩል ህጎችን በማጽደቅ ተፈጻሚ እንደሚደረግ ታሳቢ የተደረገ ሲሆን እንዲሁ በነዳጅ የሚሰሩ ተሽከርካሪዎች ላይ የሚጣል የሞተር ተሽከርካሪ ስርጭት ታክስ ሞተር ቬሂክል ሰርኩሌሽን ታክስ በ2018 በህግ ለመጣል እቅድ ተይዟል። ከነዚህ በተጨማሪ የታክስ አስተዳደሩን ለማጠናከር ለግብር ከፋዮች የሚሰጠውን የታክስ ትምህርትን በማጠናከርና ድጋፍ በማድረግ የህግ ተገዥነትና የታክስ አገልግሎትን ለማሻሻል እንዲሁም የኦዲትና ስጋት አመራር አገልግሎትን ለማጠናከር የተቀረጹ ማሻሻያዎች በተጠናከረ መንገድ ተግባራዊ የሚደረጉ ይሆናል። እንዲሁም የታክስ አስተዳደሩን በኢንፎርሜሽንና በዲጂታል ቴክኖሎጂ ለመደገፍ የሚያስችሉ ስራዎችና ሌሎችም ማሻሻያዎች ተጠናክረው ተግባራዊ ይደረጋሉ። በሌላ በኩል ታክስ ካልሆኑ ምንጮች የሚገኙ የመንግስት ገቢዎችንም አሟጦ ለመጠቀም የሚያስችሉ ስራዎች የሚሰሩ ሲሆን የውጭ ሀብት አሰባሰብን ለማሻሻል ከልማት አጋሮች ጋር ስትራቴጂያዊ በሆነ መንገድ ግንኙነቶችን አጠናክሮ ለማስቀጠል ይሰራል። በመሆኑም ከልማት አጋሮች በበጀት ድጋፍ መልክ የሚገኙ የውጭ ሀብቶች ለበጀት መሸፈኛ በገቢ ውስጥ እንዲካተቱ ተደርገዋል። በወጪ ረገድ የተሟላ የማክሮ ኢኮኖሚ ማሻሻያው በህብረተሰቡ ላይ የሚያደርሰውን ጫና ለማርገብ በያዝነው በጀት ዓመት የተጀመረውን የማህበራዊ ወጪ ድጎማ በ2018 በጀትም ተግባራዊ የሚደረግ ሲሆን የገጠርና ከተማ ልማታዊ ሴፍቲኔት ፕሮግራምን ለማጠናከር የተጀመረው ጥረትም ተግባራዊ የሚደረግ ይሆናል። ከዚህም በተጨማሪ በፌዴራል መንግስት በጀት እንዲካተቱ የተወሰኑትን የልማት ድርጅቶች ብድር ጨምሮ ለሀገር ውስጥና ለውጭ ብድር የዕዳ ክፍያ የሚያስፈልገው ወጪ በበጀቱ እንዲካተት ተደርገዋል። ለዚህም በተለይ በትሬጀሪ ቢል የተወሰኑና አዲስ የሚወሰዱ ብድሮች ክፍያ የወለድ ምጣኔ በአንጻራዊነት ካለፉት ዓመታት አንጻር ከፍ ያሉ በመሆናቸው የብድር ክፍያ ወጪው ከፍ እንዲል ማድረጉ ከግምት ውስጥ ገብቷል። እንዲሁም የሀገር ውስጥ ብድር ሙሉ ለሙሉ በትሬጀሪ ቢል ሽያጭ ብቻ የሚወሰድ መሆኑ ታሳቢ ተደርገዋል። በተጨማሪም በአሁኑ ጊዜ በአንዳንድ ሀገራት የታየ ያለው የልማት ትብብር መቀዛቀዝ አዝማሚያ በሀገራችን ላይ እያሳደረ ያለው ተጽዕኖ በአንዳንድ የመንግስት አገልግሎቶች ላይ ጫና እንዲፈጠር በማድረጉ ጫና ወደ መንግስት በጀት እየመጣ ይገኛል። ለአብነትም ከያዝነው በጀት ዓመት ጀምሮ በጤናው ዘርፍ የልማት አጋሮች ድጋፍ በመቀነሱ በጤና አገልግሎት ላይ ከፍተኛ ክፍተት እንዲፈጠር በማድረጉ በተለይ የነፍስ አድን የጤና ቁሳቁሶች መድኃኒትን ጨምሮ የግዢ ወጪ በተወሰነ ደረጃ በመንግስት በጀት ተካቶ እንዲያዝ ተደርጓል። በሌላ በኩል እነዚህ የግዴታ ወጪዎች ለአጭር ጊዜ መበራከት በቀጣዩ 2018 በጀት ዓመት ለካፒታል ፕሮጀክቶች ማስፈጸሚያ በሚመደበው በጀት ላይ ጫና በማሳደራቸው ለካፒታል የሚመደበው በጀት በዋነኛነት የተጀመሩ ፕሮጀክቶችን ለማስፈጸም ብቻ እንደሚሆን ግምት ውስጥ ገብቷል። በአጠቃላይ የተሟላ የማክሮ ኢኮኖሚ ማሻሻያውን ዓላማና ግብ ለማሳካት ከማክሮ ኢኮኖሚ ማሻሻያው ጋር የተናበበ የመንግስት በጀት በስራ ላይ ለማዋል የማክሮ ኢኮኖሚ ማረጋጋትና ልማትን ማስቀጠል አስፈላጊ ነው። ከዚህ አንጻር የ2018 የፌዴራል መንግስት ረቂቅ በጀት የተገደበ የበጀት ጉድለት እንዲኖረው ተደርጎ የተዘጋጀ ነው። የተከበሩ ምክትል አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የወጪ በጀቱን ከማጠናከር አንጻር በ2018 ረቂቅ በጀት ውስጥ ታሳቢ ከተደረጉ ጉዳዮች አንዱ
በነዳጅ ላይ የተጣለው የተጨማሪ እሴትና የኤክሳይዝ ታክሶች ገቢ ወደ መንግስት በጀት እንዲዛወሩ በማድረግ ይህንን የገቢ ምንጭ ለመንገድ ጥገናና ለነዳጅ ድጎማ በበጀት በኩል ተመልሶ እንዲውል የሚደረግ ይሆናል። በዚህ መሰረት ለኢትዮጵያ መንገዶች አስተዳደርና ለኢትዮጵያ ነዳጅ አቅራቢ ድርጅት የተመደበው በጀት በረቂቅ በጀቱ ውስጥ ተካቶ ቀርቧል። የተከበሩ ምክትል አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ ከላይ የተጠቀሱትን የማክሮ ኢኮኖሚና የፊስካል ፖሊሲ ታሳቢዎችን መሰረት በማድረግ የተዘጋጀውንና ከባለበጀት መስሪያ ቤቶች ጋር ሰፊ ውይይት ተደርጎበት በሚኒስትሮች ምክር ቤት ተደግፎ የቀረበውን የ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀት እንደሚከተለው በዝርዝር አቀርባለሁ። በገቢ ረገድ በ2018 በጀት ዓመት የፌዴራል መንግስት ጠቅላላ ገቢ የውጭ እርዳታን ጨምሮ ብር 1.5 ትሪሊዮን ወይም ብር 1 ትሪሊዮን 511 ቢሊዮን እንደሚሆን ተገምቷል። ይህም በ2017 በጀት ዓመት ይሰበሰባል ተብሎ ከተገመተው ጠቅላላ ገቢ አንጻር የ62 በመቶ እድገት አለው። ከዚህ ውስጥ ብር 1.1 ትሪሊዮን ወይም ብር 1 ትሪሊዮን 99 ሚሊዮን ወይም 73 በመቶ ከታክስ ገቢ፣ ብር 129 ቢሊዮን ታክስ ካልሆኑ ገቢዎች፣ ብር 236 ቢሊዮን ከልማት አጋሮች በጀት ድጋፍ እንዲሁም ብር 47 ቢሊዮን ከፕሮጀክቶች እርዳታ እንደሚሰበሰብ የተገመተ ነው። ከቀረበው የበጀት ረቂቅ ላይ የደሞዝ ማሻሻያን በተመለከተ የተገለጸ ጉዳይ የለም። ምናልባት 269 ቢሊዮን መጠባበቂያ ይላል። መጠባበቂያ ለደሞዝ ለአበል ተብሎ ተገልጿልና አጠቃላይ የመንግስት ሰራተኛው ደሞዝ ደግሞ ወደ 266 ቢሊዮን ስለሆነ ይሄ ከ269 መጠባበቂያው የደሞዝ ጭማሪ የሚመለከት ጉዳይ አለ ወይ የሚል ነው። ምክንያቱም ክቡር ሚኒስትር እንደሚያውቁት የማክሮ ኢኮኖሚ ማሻሻያው ጋር ተያይዞ በከፍተኛ ሁኔታ የመንግስት ተቀጣሪዎች ነዋሪዎች ኑሮን መቋቋም በማይችሉበት ሁኔታ ላይ ነው የሚገኙት። በግልጽ የዳቦ ጥያቄም እየቀረበ ነው። በሐኪሞች በመምህራን እየተነሳ ነው። ስለዚህ ይህ ጉዳይ መልስ ይፈልጋል። ሐኪሞች ወይም ሌሎች የመንግስት ሰራተኞች እያነሱት ያለው ጥያቄ የቅንጦት ጥያቄ አይደለም። ክቡር ሚኒስትር፣ በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበው ልጆቻቸውን ትምህርት ቤት ልከው የሚኖሩበት ሚኒመም የሆነ ተመጣጣኝ የሆነ የደሞዝ ጥያቄ ነው። ስለዚህ መንግስት ይህን ጉዳይ ትኩረት ሰጥቶ በበጀት ረቂቅ ውስጥ ሳያካትት መምጣቱ አስገርሞኛል እና በዚህ ጉዳይ ማብራሪያ ቢሰጥ ነው። ሁለተኛው በዚህ ዓመት ይጣላሉ ተብሎ በቀጣይ ዓመት ይጣላሉ ተብሎ የታሰቡ አዳዲስ የታክስ አይነቶች አሉ። ባለፈው ዓመት አንዳንዶቻችን እየተቃወምናቸው ቢሆን የተጣሉ የታክስ አይነቶች በቀጥታ ለኑሮ ውድነትና ለዋጋ ንረት እያጋለጡ እንደሆነ በግልጽ ተመላክቷል። ለምሳሌ በእንስሳት መኖ ላይ የተጣለው የተጨማሪ እሴት ታክስ ይህንን ስንቃወም ነበር እዚህ ምክር ቤት። እንዴት ወደ ዋጋ ንረት ትራንስሌት አረገ፣ ወደ ዋጋ ውድነት ትራንስሌት አረገ ሲባል የሌማት ትሩፋት አለ በሚባልበት ሀገር 1.6 ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል 23 ብር እንዲደርስ አድርጓል። 1 ሊትር ወተት ኦልሞስት ከ110 ብር በላይ እንዲደርስ አድርጓል። በቀጣይም በነዳጅ ላይ ተጨማሪ እሴት ታክስ እና የኤክሳይዝ ታክስ እንደሚጣል እንዲሁም የነዳጅ ተሽከርካሪዎች ዝውውር ታክስም ኢንትሮዲውስ እንደሚደረግ ተገልጿልና ይህ ጉዳይ በቀጥታ አሁንም የኑሮ ውድነቱ የሚያባብስ ነው። ክቡር ሚኒስትር፣ በጣም ግራ ያጋባኝና ለእኔ በተወሰነ ደረጃ አስቂኝም ሆኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ እሴት ታክስ እና ኤክሳይዝ ታክስ በመደበኛ በጀት ውስጥ ተካቶ ለነዳጅ ድጎማ ይውላል ይላል ማብራሪያው። ምን አይነት ጨዋታ ነው ይሄ? ማለት በቀላል እኮ ታክሱን አለመሰብሰብ ይቻላል አይደል? ዋጋው እንዳይጨምር እና
አመክንዮው ትንሽ ግልጽ አይደለም። ሌላ ጥያቄም ሲያነሱት ነበርና ይገባኛል። መንግስት በተቻለ መጠን ወጪዎቹን በገቢ ለመሸፈን ጥረት እያደረገ እንደሆነ እረዳለሁ። ግን ደግሞ ምንጥላቸው ታክሶች እና ከታክስም በተጨማሪ ታክስ ነክ ያልሆኑ ገቢዎች በርካታ መስሪያ ቤቶች ላይ ከፍተኛ የሆነ ጭማሪ የአገልግሎት ጭማሪ ተደርጓል። እነዚህ ተደራራቢ ታክሶችና የአገልግሎት ክፍያዎች ምን ያክል የማህበረሰባችን የመክፈል አቅም መሰረት ያደረጉ ነው የሚለው ነገር መጠናት አለበት ብዬ አስባለሁ። በዚህ ላይም ክቡር ሚኒስትሩ ማብራሪያ እንዲሰጡ እፈልጋለሁ። ሌላው ጉዳይ ዘንድሮም ልክ እንዳምናና ታቻምናው ሁሉ አዳዲስ የካፒታል ፕሮጀክቶች እንደሌሉና የመንግስት መሰረታዊ ትኩረት የተጀመሩ ፕሮጀክቶችን ማጠናቀቅ ላይ እንደሆነ ተገልጿል። ኦልሞስት 3ኛ ዓመታችን መሰለኛ ነው። ትኩረታችን የተጀመሩትን ነው የምንጨርስ እንጂ አዳዲስ ፕሮጀክቶች አንይዝም ይባላል። ልክ ነው። የተጀመሩ ፕሮጀክቶች ማለቅ አለባቸው። ነገር ግን መንግስት የተጀመሩ ፕሮጀክቶችን በማጠናቀቅ ስም አዳዲስ ፕሮጀክቶችን መተግበር የሚያቆመው እስከ መቼ ድረስ ነው? አዲስ መንገድ፣ አዲስ የፍጥነት መንገድ፣ አዲስ ሆስፒታል፣ አዲስ ግድብ፣ አዲስ ዩኒቨርሲቲ፣ አዲስ ባቡር፣ አዲስ ኮንዶሚኒየም ቤቶች፣ መኖሪያ የጋራ መኖሪያ ቤቶች መስራት ምንጀምረው መቼ ነው? ለነዚህ በቂ በጀት ምንጀምረውስ መቼ ነው? አንደኛው እሱ ነው። ሁለተኛ ለተጀመሩ ፕሮጀክቶችን ለማስጨረሻ ተብሎ የሚመደበው በጀት በቂ አይደለም። ክቡር ሚኒስትር ከጥቂት ወራት በፊት የቆላና መስኖ ሚኒስትር ሪፖርት እያቀረቡ ነበር ለፓርላማ። በሪፖርታቸው የገለጹት ምንድነው? ለምሳሌ በዚህ ዓመት ቆላና መስኖ ሚኒስትር ያሉ ፕሮጀክቶችን ለመጨረስ 40 ቢሊዮን ብር ያስፈልገኝ ነበር፣ የተመደበልኝ ግን 8 ቢሊዮን ነው ብሎ ነው የገለጸው። ዘንድሮም ካለው የዋጋ ንረት አንጻር 13 ቢሊዮን ነው ለዚህ ሚኒስትር ለምሳሌ የተመደበው። መንገዶቻችን የሀገራችን መንገዶች በከፍተኛ ሁኔታ ያረጁ ናቸው። ከ20 ዓመት በላይ ያገለገሉ ናቸው። እነሱም በአዲስ ስለመስራት ወይም ስለመጠገን ምንም የተያዘ በጀት የለም። ለምሳሌ እኔ የተመረጥኩበት አካባቢ ከደብረ ማርቆስ መራዊና ከመራዊ ጎንደር በሁለት ሎት ከ25 ዓመት በፊት አካባቢ የተገነባ መንገድ ነበር። መንገዱ አርጅቶ ኦልሞስት አገልግሎት መስጠት በማይችልበት ደረጃ ላይ ነው ያለው። ከወልዲያ ማነው ከወረታ ወልዲያም በተመሳሳይ መንገድ የሱር ኮንስትራክሽን የሰራው ሽሮ ፈሰስ የሚባል አይነት መንገድ ነበር። ተበላሽቶ ኦልሞስት አገልግሎት መስጠት በማያስችል ደረጃ ነው ያለው። እነዚህን አይነት ትልልቅ ሀገር አገናኝ መንገዶች፣ ሀገር አቀፍ አውራ ጎዳና መንገዶች በአዲስ የመስራት ወይ ቢያንስ ደረጃቸውን የጠበቀ ጥገና የማድረግ እንኳን በጀት እየተያዘ አይደለም በእነዚህ ዓመታት ውስጥ እና እስከ መቼ ነው ይሄ ሊቀጥል የሚችለው? ትኩረቶቻችን አዳዲስ መሰረታዊ ለኢኮኖሚ ቫይታል የሆኑ ኢንፍራስትራክቸሮች ላይ ኢንቨስትመንት ማድረግ የምንችለው መቼ ነው የሚለው ሌላው ጥያቄ ነው። የፖሊሲ ጥያቄ በሪፖርቱ በበጀት ረቂቅ ውስጥ በዝርዝር እንደተገለጸው ክቡር ሚኒስትሩም በሰፊው ሲያብራሩት እንደነበረው መንግስት እየተከተለ ያለው ጥብቅ የሆነ የገንዘብ ስርዓት የዋጋ ንረት እንዲቀንስ አድርጓል። በርካታ የማክሮ ኢኮኖሚ የፖሊሲ ዓላማዎችን አሳክቷል የሚል ተገልጿል። የኔ ግምገማ ወይም የኔ ግንዛቤ ከዚያ የተለየ ነው። መንግስት የመኒ ሳፕላይ ሊሚት ማድረጉ ገበያ ውስጥ በከፍተኛ ሁኔታ የጥሬ ገንዘብ እጥረት እንዲከሰት የመኒ ሳፕላይ እጥረት እንዲከሰት አድርጓል። መንግስት የመኒ ሳፕላይ ማጣጣም ያለበት ከዲማንዱ ጋር ነው። ኢኩሊብረም የሆነ ዲማንድና ሳፕላይ ሲኖር ነው ምክንያታዊ ሊባል የሚችል። ነገር ግን መንግስት ያደረገው ምንድነው? የዋጋ ንረቱ በከፍተኛ ሁኔታ በመናሩ ምክንያት ከገበያ ገንዘቡን ማውጣት፣ ባንኮች ላይ ካፕ በመጣል እንዳያበድሩ በማድረግ አጠቃላይ የገንዘብ እጥረት እንዲከሰት ተደርጎ አንዳንድ ሴክተሮች ኦልሞስት ከጨዋታ ውጭ ሆነዋል። ሪል ስቴት ሴክተሩን ማንሳት እንችላለን። የቤቶች ግንባታ፣ የቤቶች ሽያጭ ተመቷል ኦልሞስት።
ይህ ሴክተር ደግሞ ከፍተኛ ኢኮኖሚ አንቀሳቃሽ የነበረ ሴክተር ነው። ስለዚህ ፎር the mere sake of ኢንፍሌሽንን ለመቀነስና ኮንትሮል ለማድረግ ብቻ በከፍተኛ ሁኔታ የመኒ ሳፕላይን በመገደብ የገንዘብ እጥረት እንዲከሰት በማድረግ ብቻ የዋጋ ንረት አንጻራዊ ቅናሽ አሳየ ብሎ መኩራራት ይቻላል። ኦልሬዲ ለስራ ማስኬጃ ለኢንቨስትመንት የገንዘብ እጥረት ነጋዴው ከፍተኛ እጥረት ገጥሞት ከፍተኛ ችግር ውስጥ እንዲወድቅ ያደረገ የገንዘብ ፖሊሲ ውጤታማ ነው ወይ ተብሎ ሊቆጠር ይችላል ወይ የሚል ነው። ከዚሁ ጋር ተያይዞ የኢንፍሌሽን ጉዳይ የተከበሩ የምክር ቤት አባላት ግርታ ውስጥ ገብተው ያነሷቸው ነገሮች አሉ። በሱ ላይ ለምሳሌ 34% ከነበረበት አሁን 16፣ 15 ወይ 14% ደረሰ ማለት ቤዚራችን ከባለፈው ዓመት ጋር ስናወዳድረው ነው እንጂ በፊት ከነበረው ከመነሻ ዓመቱ ጋር ሲወዳደር አይደለም። ይህ መገለጽ ነበረበት በሪፖርቱ በዚህ በበጀት ማብራሪያው ነው። ለምሳሌ 2014 ላይ 34% ጭማሪ ነበር ሲባል 2017ን ስናይ የ2014 2015 2016 2016ን ቤዝ አድርጎ ነው። ስለዚህ እነዚያ ጭማሪዎች አሉ ማለት ነው። አክቹአሊ ከመነሻ ዓመቱ ጋር ቤዚራችን 2010ን ብናረገው በብዙ መቶ እጥፍ ነው የዋጋ ንረቱ የጨመረው ማለት ነው። እና እነዚህ አይነት ነገሮች ለምክር ቤቱ ግርታ እስኪፈጥሩ ድረስ ተሸፋፍነው መቅረብ የለባቸውም፣ በይፋ መገለጽ አለባቸው ነው። ሌላው ከነዳጅ እና ማዳበሪያ ድጎማ ጋር ተነስቶ ማብራሪያ ቀርቧል። ጥያቄ ምንድነው? ይህን ያክል ገንዘብ በብዙ መቶ ቢሊዮን ብር ለነዳጅና ለማዳበሪያ ድጎማ እያደረግን የነዳጅና የማዳበሪያ ዋጋ ግን በየዓመቱ እጥፍ ጭማሪዎችን ከማድረግ ሊታደገው አልቻለም። ይህ ድጎማቸው በዓለም አቀፍ ገበያ ላይ ካየነው የነዳጅም ሆነ የማዳበሪያ ዋጋ ባለፉት 10 ዓመታት የተለየ ዋጋ ጭማሪ የለውም። በእርግጥ አንዳንድ ሳፕላይ ቼን ዲስራፕሽኖች ነበሩ። ያ በሌለበት ሁኔታ መንግስት የውጭ ምንዛሬን በነፃ ገበያ እንዲተገበር ከማድረጉ ጋር ተያይዞ የመጣው ጫና በስጋትም ስናነሳ የነበረው ጫና አሁንም መቋቋም ማንችለው የዋጋ ውድነት የሸቀጦች ዋጋ ውድነት እያደረሰ ነውና እንዴት ነው መቆጣጠር የምንችለው? ቢያንስ እስካሁን የተከሰተው ተከሰተ፣ እስካሁን የተፈጠረው ጉዳት ተፈጠረ። ከዚህ በኋላ ያለውንስ በየዓመቱ በጥፍ ሁኔታ የማዳበሪያ የነዳጅንና ሌሎች መሰረታዊ ሸቀጦች እድገትን መቆጣጠር የምንችለው እንዴት ነው የሚለውን ማንሳት ፈልጋለሁ። በመጨረሻ አሁንም ቢሆን ለምሳሌ ለኢኮኖሚ ሴክተሮች፣ ለማህበራዊ ሴክተሮች የተመደቡ በጀቶች በጣም ትንሽ ናቸው ከጠቅላላ በጀቱ አንጻር ሲታይ። ለጸጥታ ዘርፍ የመደብናቸው በጀት ደግሞ በመቶ ቢሊዮኖች ነው። ለመከላከያ፣ ለደህንነት፣ ለፌዴራል ፖሊስ በእንደዚህ ጥያቄ ምንድን ነው? ካለፉት ጊዜያቶች ጋር ስናወዳደር ብዙ ሰው ይህ እንደማይመቸው ይገባኛል። የኔ ፓርቲ ውስጥ ያሉ ሰዎች ጨምሮ ካለፉት መንግስት ጋር ከኢህአዴግ ጋር ሳወዳደር ያሉ የሚጮሁ ሰዎች እንዳሉ አውቃለሁ። ግን ደግሞ ኢህአዴግ ከደርግ ጋር ራሱን ሲያወዳድር እንደነበር ሁሉ ብልጽግናም ከኢህአዴግ ጋር ውጭ ከሌላ ጋር የምናወዳድርበት ቤዝ ስለሌለ፣ ስለዚህ በኢህአዴግ ልማታዊ ይባለው የነበረ መንገድ፣ መብራት፣ እነዚህ ነገሮች ይሰራ የነበረ በጀቱም ለነዛ ከፍተኛ የነበረ አሁን ኦልሞስት ተገልብጦ ለጸጥታና ለደህንነት ሴክተሮች ላይ ነው ከፍተኛ በጀት እየመደብ ነው ያለውና ሴኩሪታይዝድ የሆነ ስቴት አልሆንም ወይ? ይህ ያን አያሳይም ወይ? ከልማት ወደ ሴኩሪታይዝድ የሆነ መንግስት አልተቀየረም ወይ ብልጽግና የሚለውን ሁለቱን በንጽጽር ማብራሪያ ቢሰጠኝ ለማለት ነው። በጣም አመሰግናለሁ። ከኑሮ ውድነት ጋር በሪፖርቱ እንደተገለጸው የዋጋ ንረትና ግሽበት እንደቀነሰ ተገልጿል። ነገር ግን ዜጎች በኑሮ ውድነት እየተቸገሩ ነው።
በተለይ የኢትዮጵያ ስታቲክስ አገልግሎት ያወጣው መረጃ በደንብ ቢታይ ተቋሙ ቋሚ ኮሚቴ የሚከታተለው ቋሚ ኮሚቴ ራሱ በደንብ ቢታይ የሚል አስተያየት አለ። ምክንያቱም መሬት ላይ ያለው ዳታ እንዴት ነው እየወሰደ ያለው? አሁን የምግብ ዘይት በአመት ውስጥ በ600 ብር ጭማሪ ነው የጨመረው። የጤፍ ዋጋ ያለው ሁኔታ እናውቃለን። አጠቃላይ በዕለት ተዕለት የምንጠቀማቸው የኑሯችን የሚያስፈልጉ ጉዳዮች የዋጋ ሁኔታ ያለበት ደረጃ ዜጎች ያውቃሉ፣ እኛም እናውቃለን። በምን አይነት ሁኔታ ነው የኑሮ ውድነት ቀነሰ ከ2014 የነበረበት የዋጋ ንረት ወደ 14 ከ34% ወደ 14% ወረደ ሊባል የሚችለው? ስለዚህ ተቋሙ በደንብ ቢታይና የዚህ ታማኒነት ክቡር ሚኒስቴር መገለጫዎቹ በደንብ ቢሰጡ የዋጋ ንረትና ግሽበት ቀነሰ ከተባለ ማሳያዎቹ አሁን ካለው መሬት ካለው ነባራዊ ሁኔታ ጋር በደንብ ቢነግሩን የሚል ጥያቄ አለ። ሌላው በሪፖርቱ በበጀት ዓመቱ በርካታ ፊስካል ማሻሻያ ተግባራት ስራዎች ተሰርተዋል። አንዱ የገቢ ማሳደግ ስራ ነው። በእርግጥ በመዋቅር ደረጃ አምና የተሰሩ በርካታ ስራዎች አሉ። የዚህ ዓመት በጀት 73% ከገቢ ታክስ ነው የሚሰበሰበው። ነገር ግን አሁንም የግብር አሰባሰብ ሂደታችን ችግር አለበት። የሚሰሙ ከዜጎች የሚሰሙ ሮሮዎች አሉ። እኛም የምናያቸው ጉዳዮች አሉ። መንግስት ማግኘት ያለበት ሀብት እያገኘ አይደለም። ዜጎቹም ለእንግልትና አላስፈላጊ የሆነ ህገወጥ የሆነ የገንዘብ ጥያቄ የሚደረጉበት ሁኔታ አለ። ቀጥታ ዜጎች ግብራቸው በአግባቡ ለመንግስት የሚከፍሉበት ሁኔታ መፍጠር እንዴት አይቻልም? በቀጣይ ይሄን ትልቅ የበጀቱ ከ50% በላይ የሆነው እንዴት አድርጎ ነው መሰብሰብ የምንችለው የሚለው ነገር እጅግ አሳሳቢ ነው እና በቀጣይ የግብር ስርዓታችን መዘመን መቻል አለበት የሚለው ነገር ማንሳት ፈልጌ ነው። ሌላው ቅድም የተከበሩ አቶ ፍሬው አንስተዋል። የፌዴራልና የክልል የመንግስት ሰራተኛ ደሞዝ ማሻሻያ ባለፈው ዓመት መደረጉ ይታወቃል። ነገር ግን የተጨመረው ደሞዝ ለሰራተኛው የኑሮ ውድነት ሊቋቋም በሚችል መልኩ አይደለም ወይም በቂ አይደለም የሚል ምልከታ ነው ያለው ይነሳል። ስለዚህ ሰራተኛው ተረጋግቶ የመንግስት ስራ ለመስራት የኑሮ ውድነቱ ጫና ለመቋቋም በቀጣይ ሰስተኔብል በሆነ መልኩ ቀጣይነት ባለው መልኩ እንዴት ነው ሊፈታ የሚችለው? የመንግስት ሰራተኛ የሚያገኘው ገቢውና ወጪው የሚጣጣም አይደለም። አሁን ባለው ሁኔታ በተለይ ዝቅተኛ ገቢ ደረጃ ያለው በብዛት የመንግስት ሰራተኛ ስለሆነ ይሄን እንዴት ነው በቀጣይ በዘለቄታዊነት ሊፈታ የሚችለው ነገር የሚለው ነገር በደንብ ቢታይ። የመጨረሻ ሀሳቤ በሪፖርቱ ክቡር ሚኒስትሩም እንዳቀረቡት እንደ መደምደሚያ ባለበጀት መስሪያ ቤቶች የተመደበላቸው በጀት ለታለመለት ዓላማ እና በቁጠባ መጠቀም እንዳለባቸው አሳስቧል። አምና በዚሁ ምክር ቤት በኦዲተር ሪፖርት የቀረበልን በርካታ የሆነ የሀብት ብክነት እንዳለ ተገልጿል። የዚህ ዓመት ሪፖርት ምን እንደሚመጣ ባናውቅም፣ ስለዚህ የገንዘብ ሚኒስቴር ሚናው ምንድን ነው? ይህን ሪፖርት መስማት የለብንም። በተደጋጋሚ በጀት እንመድባለን፣ ግን በብክነት በብዛት እንዳለ በተደጋጋሚ እየተገለጸ ነው። የገንዘብ ሚኒስቴር በየዓመቱ በጀቱ በዚህ መልክ አምጥቶ ማጻደቅ ሳይሆን ቁጥጥር ክትትሉም ላይ ሌሎች ተቋማት ቁጥጥርና ክትትል እንዳለ ይታወቃል። ግን የገንዘብ ሚኒስቴር ሚና ጎልቶ መውጣት መቻል አለበት፣ በጀቱ የሚለቅሱ ስለሆነ የሚል አስተያየት ለመስጠት ነው። አመሰግናለሁ።